እነዚህ ሁለት ግለሰቦች በህግ እንዲጠየቁ እንፈልጋለን። ሁላችሁም ይህንን ቪዲዮ በደንብ ሼር እና ኮፒ ሊንክ እንዲሁም ሪፖስት አድርጋችሁ ለህግ አካላትና ጉዳዩ ለሚመለከተው ሁሉ አድርሱልኝ። በመጀመሪያ ደረጃ ያልተረጋገጠና ሙሉ ያልሆነ ኢንፎርሜሽን በቴሌቪዥን ፕሮግራምም ሆነ በሚዲያ ማስተላለፍ በህግ የሚያስጠይቅ ነገር ነው። በሁለተኛ ደረጃ ደግሞ አገርንና ትውልዱን የሚጎዳ ነገር ሚስጥር አድርጋችሁ መያዝ በራሱ በህግ የሚያስጠይቅ ነገር ነው። ምክንያቱም ከሰውየው በኋላ በጣም ብዙ ሰዎች አሉ። እነዛን ሰዎች እንዲጠቁ መፍቀድ ማለት ነው። ታዲያ ይህም ነገር በህግ ያስጠይቃል። ምንም እንኳን ይህ ነገር እውነተኝነት ካለው እንኳን ከሚዲያ የሚቀድመው የህግ አካላት ጋር ማመልከት ስለሆነ እናንተ ያደረጋችሁት ነገር ሙሉ በሙሉ በህግ የሚያስጠይቅ ነገር ነው። ምክንያቱም እንዲህ አይነት መረጃ ይዛችሁ ወደ ህግ አካላት እንጂ መሄድ ያለባችሁ ወደ ካሜራማኖች አይደለም። ይሄ ራሱ በህግ ያስጠይቃል። ታዲያ ነገ ዛሬ ሳትሉ ይሄንን ጉዳይ ለህዝቡ ግልጽ አድርጉለት፣ ለወንጌል አማኞችም ግልጽ አድርጉለት። ይሄን ጉዳይ በቀላሉ ስለማንመለከተው ለሁላችንም ግልጽ አድርጉለት። ካልሆነ ግን ስም ማጥፋት ነውና በህግ የመጠየቅ ግዴታ አለባችሁ። ግብረ ሰዶሙ ፓስተር ማን ነው? ጊዜና ቀናትን ሳታስቆጥሩ ለህዝቡ ግልጽ አድርጉለት። ካልሆነ ግን እናንተ በሱ ቦታ ገብታችሁ በህግ ትጠየቃላችሁ። ሁላችሁም ይህንን ቪዲዮ በደንብ ሼር አድርጉልኝ፣ ለህግ አካላትም አድርሱልኝ። የወንጌል አማኝ ካውንስሎችም ይህንን ጉዳይ በደንብ እንድታዩትና በእንዲህ አይነት ጉዳዮች ላይ መፍትሄ እንድትሰጡ ኮዱ ይጠይቃለሁ። እንዲህ ባሉ ጉዳዮች ላይ ምንም አስተዋጽኦ ማታደርጉ ከሆነ እናንተም ጋር አንዳች ችግር አለ ማለት ነው። መጽሐፍ ቅዱሳችን ሲቃጠል ከእንደገናም ደግሞ ሲቀደድ ስማችን ሲጠፋ በብዙም ስንጠቃ ዝም የምትሉ ከሆነ እናንተ ጋር ራሱ ችግር አለ ማለት ነው። ታዲያ ሁላችሁም በደንብ ሼር አድርጉልኝ። ጌታ ኢየሱስ ይባርካችሁ። ተባረኩ።